ግብዣዩና ቡቸራ እንግዲህ አመት በዓልን በተመለከተ ማለት ነው ኳድ ምቅ ብለው መጥተዋል። አንዳንዶች ምቀኞችም እንግዲህ ጭርጭር እያሉ ነው በግብዣዩ ማለት ነው። እንግዲህ ግብዣዩ ይመቻት። ቆይ እሷ ምን ታርጋችሁ? ስደተኛ እህታችሁ ናት። ብትለወጥ ብታዲግ ምን ችግር አለው? ቅናት እኮ ነው። እሷን መሆን አልቻላችሁም። ደግሞ አችሉም። እሷ ኋላ ትሄዳለች። በቃ አንዴ እንትን ብላለች ማለት ነው። ማለት ያን በተሰደደ በ3 አመቷ ሀገሯ ፈሜሱና ወደ ሀገሯ ሄዳለች። እንዲሁም ቦቸን የመሰለ ቆንጆ ባል ታገባለች ማለት ነው። እና አንዳንድ ጊዜ ማለት ነው ጋይስ ምቀኛ ጥሩ ነው አንዳንዴ ይባላል። ያኔ ምክንያቱም እንግዲህ ግብዣዩ እናንተ ያላችሁትን በሉ ብላለች። እውነቷን ነው። እና ምን ታርጋችሁ? አንዴ በፀጉሯ ትመጣላችሁ። ኧረ የማትመጡበት ነገር የለም እንዴ! ፀጉሯስ ቢሆን ስንት ቲክቶከር ውጋይል እንደሚጠቀምና እሷ ስለጀመር ማለት ነው ቲክቶክ ላይ ምናምን ፀጉሯ ነው ይዛ ስታሳየን ስናየው ኖሮናል። እና አሁን ስለ ፀጉሯ አስተያየት የሚሰጡ ልጆች እኔ እንጃ ምን አይነት ሰዎች እንደሆኑ አላውቅም። ማለት ያን ፀጉሯ እናውቀዋለን ቲክቶክ ላይ ብዙ ጊዜ የራሷን ፀጉር ነው ይዛ የመጣችው። አሁን አመት በዓልን በተመለከተ ሀገሯ ገብታ እንደዚህ ቆንጆ ሆና ተሰርታ ስለመጣይ ቀንተው ማለት ነው የማይሏት የለምና እና አትልፉ ዝም ብላችሁ ልቁንስ ትለወጥበት። በተለይ እሷ ይገባታል ማለት ነው። ስደተኛ እህታችን ናት፣ ይገባታል። እነዛኞችም ደግሞ በቃ አዲስ ወደ ፊልም የመጡ ናቸው። እነሱም ይስሩበት እና እነቦችም የጥበብ ሰው ናቸው እና እነሱም ይስሩበት። እንዲሁም ጓደኞቹ ማለት ነው። የሆነች ልጅ አለች እና ከእሷ ጋር እያወዳደሯት ነው ግብዣዩ ማለት ነው። ግብዣዩ እና ያችን ሊወዳደሩ አይችሉም። ግብዣ ያኔ ከቡቸራ ጋር እንዲሁም ከጓደኞቹ ጋር ምናምን ጓደኛ እንደሆነች ሚዲያ ላይ አንድ ላይ ነው ቪዲዮ የሚሰሩት። እንዲሁም ደግሞ ገስት ላይ ምናምን ብዙ እንትን የሚሉት ጓደኛም እንደሆኑ ያውቃሉ። በቃ ሄደች በሚዲያ ላይ እንዴት ተቀበላት ምናምን ቪዲዮ ሰሩ። አገር ያውቃል ማለት ነው። ያቺ በድብቅ ሄዳ ምናምን መጠጥ ቤት ሄዳ ነው ግብዣዩ መጠጥ ቤት አልሄደች እና ያችንና ያችን ባታወዳደሩ ጥሩ ነው። ግብዣዩ እና ያችን ልጅ ምንም አያገናኛቸውም ማለት ነው። ግብዣዩ እንዳያቸዋት ለስራ ነው ማለት ነው ጋይስ። ያኔ አገሯ ገባች መስራት እንድመቻት ሀገሯ ላይ በቃ ቤቷን ተከራይት ቤቷ ገባች። ከነሱ ጋር ደግሞ የሚዲያ ሰው ታውቃለች። ከተለያየ ሰው ጋር እየተገናኘ ነው ቢሮ መስራት የሚችለው እና ለዛ ነው። አትንጨርጨሩ። እንግዲህ ከተንጨረጨራችሁም ተንጨርጨሩ። የሚበልጠው ወዷታል እሷ መቼም እንግዲህ እንደውም ልቀቁላቸው መንገዱን ሚዲያውን ለእነሱ ልቀቁላቸውም እየተባለ ነው እና ወይ ለቀቅ አድርጉ እንግዲህ ነገሩ። ለምን አትቃጠሉ እናንተ? ስንት አመት አረብ ሀገር ተቀምጣችሁ ያኔ ወይ አልፈመሳችሁ ወይ አልተለወጣችሁ። እሷ ግን በ3 አመት መታየው ለስራው እዛው ላይ ሆና ልትሰራ ሄደች ማለት ነው። እና ያያም ይሆናል እንግዲህ አንጨረጨራችሁ እና ግብዣዩ ማለት ነው። ከአሁን በኋላ ፏፎካ እያሉ ነው በአንድ የሚመጡት ማለት ነው። እንግዲህ እንዳያቸዋችሁ ብዙ ሰዎች ወዷቸዋል ማለት ነው። እኛ ታዳጊዎች ምናምን በቃ የሌለ ነው የሚወዷቸው ማለት ነው ጋይስ። እና ሰብስክራይብ ራሱ ገብተዋል ማለት ነው። ያኔ 15,000 ገብቷል ቦቼ። ግብዣዩ ግን ቪዲዮ አልለቀቀችም ለዛ ነው እንጂ እስካሁን እላይ ይሄዱ ነበር ማለት ነው። አሁን ቪዲዮ ተለቀቁ ደግሞ ቶሎ ሰብስክራይባቸው ያድጋል ማለት ነው። ያው የማይለቁት እንግዲህ ግብዣዩም ገና አዲስ ስለገባች ነው። ጌም ትጫወታለች አሁን ሰሞኑን እና ለዛ ነው እንጂ በየቀኑ ቪዲዮ ይሰራሉ ማለት ነው። እና እኔ ግብዣዩ እንደዚህ ቆንጆ አትመስለኝም ነበር ጋይስ ማለት ነው። ጥበቧን ለብሳ ስትመጣ እንድቦች ደግሞ ከማን ጋር ነው ምናምን እላለሁ። ለኬ እሷ ነች እንደዚህ ነው እንደሚያምርባት ጥበብ ትለብስ ደግሞ ኢትዮጵያ ተገባች ማለት ነው። በቃ እንደዛ የወንድ ልብስ የለ የወንድ አለባበስ የለ ምን የለ በቃ ሴት ሆናለች ማለት ነው። በጣም ነው እንደዚህ እያማረባት። ያለባበስ እኮ የሚያስመስላት ወንድ ነው። እንዲሁም ደግሞ ወፍራም ናት የሚያስመስላት ያኔው በቃ የሆነ ያንን ትለብስ ውፍር ነው የምትለው። ግን እንዳያቸዋት ቀሚስ ምናምን ቢጃማዎች ጥበብ ትልብስ በጣም ቆንጅዬ ናት እና ለዛ ነው እኮ ነው ማለት ነው። ሄርሜላና አብርሽ የዛሬው ይለያል እንዴ!
እኔ እኮ ገና መግቢያው ላይ ሳያቸው ማለት ነው እንደ እነሱ ይሰክረዋል እንዴ ያልኩት እና አይ ሰክረዋል፣ መስከረማ ተይሰክሮ አይቀሩም። ጭራሽ እኮ እንደውም የሩታን ፍቅረኛ ደስታ ተብዬውን ያጤሳል ይጠጣል ይላሉ። የጠጡትስ እነሱ ናቸው ጋይስ ማለት እንዴት እንደሚናገሩት። ሩታ እዚህ ጋር በጣም ተረጋግታለች። ሄርሜላና አብርሽ ግን በጣም አበዙት። በጣም እውነት ነው የምላችሁ። ደስታ ተብዬው ደህና ሰው ነው። በዚህ ልክ ሲያመናጭቁት ዝም አላቸው እኮ። ለማንኛውም በቃ ተጣልተዋል ምናምን 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 ሲባል ፕራንክ ነው ማለት ነው ጋይስ፣ ድራማ ነው። ድራማ ባይሆን ኑሮ ሩታ አትመጣም ነበረ። ሁሌም ስጠራት ወደ አብርሽ አትመጣም ነበር እና በቃ በእርግጠኝነት ፕራንክ ነው፣ ድራማ ነው። አንዳንድ ጊዜ የእውነት መስሎ ነበረ። አንዳንድ የሚያሳዩን ነገሮች እውነት ነው እያለ ነበረ፣ ግን ደግሞ አንዳንድ ጊዜ ያበላሹብናል። እውነት ነው እያለ ስናወራ እውነት ነው ብለን እንዳንቀጥል እየመጡ ያበላሹብናል ጋይስ። እና የዛሬው ቪዲዮ እንዳያችሁት በቃ ለማስቀናት እሷም ሩታም ከደስታ ጋር ሆነ አብርሽን ለማስቀናት፣ አብርሽም እንደዚሁ ከሄርሜላ ጋር ሆኖ እሷን ማስቀናት። እንደዚህ በቀላሉ አራታቸውን በአንድ ቪዲዮ ይመጣሉ ብዬ አስቤ አላቅም ነበረ። ያውም እንደዚሁ በቅርብ እንዳያችሁት እንግዲህ አራታቸው ብቻ ናቸው የተገናኙት። አጋጣሚም አይደለም ተደዋውለው ነው ያገኟቸው ማለት ነው። ግን ጋይስ ትንሽማ ጠጥተዋል፣ ሄርሜላና አብርሽ ጠጥተዋል። እና በቃ እንዴት ሊገናኙ ቻሉ? እንዴት አራት ጃጃሉ የሚልም ሰው አለና ስለዚህ ድራማ ከሆነ እንደዚህ እያሉ ነው የሚሰሩት ጋይስ ማለት ነው። ስለዚህ ድራማ ነው፣ ስድብም አያስፈልግም እላችሁ ፈልጌ ነው። ሰላም እንዴት ናችሁ? ድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ውዶችዬ።